الحمد لله الذي هدانا لهذا وما كنا لنهتدي لولا أن هدانا الله، وأشهد أن لا إله إلا الله ولي الصالحين، وأشهد أن سيدنا وحبيبنا وشفيعنا محمد صلى الله عليه وسلم عبده ورسوله. اللهم صل وسلم عليه وعلى آله وصحبه ومن تبعهم بإحسان إلى يوم الدين. أما بعد، السلام عليكم ورحمة الله تعالى وبركاته. إخوة الإيمان، كرمضان بفيت تقريبا هون عن دور كعصر مسكن بلاي هونن أقارتني جمرون درس زارين كترالن. بمجمرة الحمد لله رب العالمين، الله لا درسن جيتا يا رمضانون صومان عنده رمضان لمدرسة بتاعم بزو الناس سبنبرة الله درسن بزيك اسمه هون رمضان الفو እንግዲህ የሚመጣው አመትን አላህ እስኪያደርሰን ድረስ خلاص ተቋረጠ ማለት ነውና አንዳንድ የነገራቶች ፍጥነት የጊዜ መጓዝ እኛ ሄደ መጣ ወጣ እንላለን እንጂ በእያንዳንዱ ደቂቃ ላይ ከኛው ህይወት ላይ ነው የሚሄደው የሚመጣውና አላህን ለምነን ጊዜውን ማግኘታችን እንደው መድረሳችን በራሱ ትልቅ ኒዕማ ነው። አልহামዱሊላህ ደርሰን ደግሞ መጾም እስከመጨረሻው ማለፋችንም ራሱን የቻለ የአላህ ትልቅ ጸጋ ነውና አልহামዱሊላህ እንበል። እግረ መንገድ ያው ደርሳችን ያው ሲራ ላይ ነው እንገባለን። ላኪን መቼም አላህ ረቡል ዒዘቲ ወልጀላል በረመዳን የሰጠን ብዙ ነገሮች ይኖራሉ። በረመዳን ያገኘናቸው ከአላህ ጋር በነበረን ኢባዳ መቼም ከረመዳን በፊት ከነበሩት ባህሪዎቻችን በተለየ ሁኔታ ነበር አላህን የምንገዛው እና አልহামዱሊላህ ረብል ዓለሚን ያ ከረመዳን በኋላ ላለው ህይወታችን ስንቅ ሊሆነን ይገባል። ልክ ረመዳኑ ሲወጣ አብረው ከሚወጡ ሰዎች ጋር መሆን አይኖርብንም። ኢንሻአላህ የተወሰኑ ነገራቶችን በዚሁ ረመዳናችን ቢወጣም ለኛ ጥሎልን የሚሄደው ነገር ኑሮ በሱ እስከመጨረሻው ልንቀጥል ይገባል። ብዙ ጊዜ እንደሚነገረው ያ ነብይ ሰሃቦች ሰለላሁ ዐለይሂ ወሰለም ሰሃቦቹ ሪዳላሂ ተዓላ ዐለይሂም አጅመዒን ያው ረመዳንን አመት ሙሉ እንደሚያስቡት ብዙ ጊዜ ተነግሯል። 6 ወር ካለፈን በኋላ አላህ እንዲቀበላቸው ይማጸናሉ። ኢዘን 6 ወሩ ሲያልፍ ደግሞ አላህ የዛኛው ረመዳን ኢዘን ሁሌ ረመዳኑን ሙሉ አመቱን ሙሉ ረመዳንን ያስባሉ። በማዕና ምን ማለት ነው? ሁሌም አላህን ያስታውሳሉ ማለት ነው። አላህ እንዲቀበላቸው ሲፈልጉ ያ ረቢ የሰራነውን ነገር እንደው አስጣልብን እያሉ ወደ አላህ ይማጸናሉ ማለት ነው። ኢዘን ኢባዳ ነው። ከዛም ደግሞ እንዲያደርሳቸው ሲፈልጉ እየተንዘላዘሉ ምን እያሉ እኮ አይደለም። ለከኛ ረመዳኑ ሲወጣ ሸዋል አልহামዱሊላህ ዒድ ሙባረክ የዒድ ሙባረክ ተቀበለላሁ ሚና ወሚንኩም ሷሊሃል አዕማል خلاص እንዴት ነበር ረመዳን እንኳን እንባባልም እንደው ተመልሶ መጥቶ የሚያንቀን ይመስላል እና አላህ ይቀበልን። ፈገግ በሉ እንጂ አላህ ይቀበልን። አላህ ቀጣይም ደግሞ ከሚጾሙ ሰዎች አድርገን እንደው ረመዳኑ ወጥቶ ምንም ስለሱ ሳናነሳ እንደው እንዳናለፍ ብዬ ነው። ወደ መደበኛው ትምህርታችን እንገባለን። ያው እንዳልኩት ግን ኢንሻአላህ ካለፈው ረመዳን ላይ የሆነ ነገር ይዘን መውጣት ይኖርብናል። በተቻለን መጠን በዒባዳችንም በሆነ ነገራችን ከረመዳን በፊት ከነበርነው ባህሪ የተወሰነ ነገራችንን ለውጠን የተሻለ ሁኔታ ላይ ሆነን ልንቀጥል ይገባል። አላህ እንደዛ አይነት የተሻሉ የሚሆኑ ባሮች ያድርገን። طيب ወደ ትምህርታችን ስንገባ ስለ ታላቁ ሱሐቢ ሰይድና ዑመር ረዲየላሁ ዐንሁ ወአርዳ ስለሳቸው ባህሪ ነበር እንዴት አይነት ህይወታቸውን በምን አይነት መልኩ አሳልፈውት እንደነበረ የሆኑ አርስቶችን እያየን ነበረ እምናልፈውና ቀጣዩ ላይ ዑመር ረዲየላሁ ዐንሁ አንዳንድ የሚናገሯቸው ቃላቶች የሚያስተምሯቸው ትምህርቶች እንደዚሁም ፍርድ በሚፈርዱበት ሰዓት የሚያደርጓቸው በጣም አስገራሚ ክስተቶች አሏቸውና የተወሰነውን ለማየት እንሞክራለን። ዑመር ያው ብዙ ጊዜ እንደምንገልጻቸው ረዲየላሁ ዐንሁ በጣም ፈጣን ናቸው። ራሱ ተፈጥሯዊ ባህሪያቸው ፈጣን ነው። እስልምናን ከያዙ በኋላ ደግሞ ኢማናቸው ምን ያህል ኃላፊነትን የተሸከመ ሰው አይነት ኢማን ነው። ዝም ብሎ አምኖ የሚጓዝ ሰው ሳይሆን በኃላፊነት ወደ እስልምናን የተሸከሙ ሰው ናቸው እና በጣምም አዋቂ ነበሩ።
በጣም ትንሽ ስማቸው ከሚጠቀሱ እስልምናን በደንብ ተረድተዋል ዕውቀቱ አላቸው ከሚባሉ ሰሃቦች ውስጥ አንዱ ሰይድና ዑመር ናቸው ረዲየላሁ ዐንሁ። እናታችን አይሻ ስለሳቸው ሲናገሩ ምን አሉ? ولقد لخصت المؤمنين عائشة رضي الله عنها حذقه الفائق فقالت كان والله أحوذيا نسيج وحدي قد لك هي أحوذي عمر أحوذي نبروا قد أعد للأمور أقرانها هي أحوذ مالت عالما بالأمور ነገራቶችን መረዳት ማወቅ የሚችል ሰው ነበሩ ዑመር። ዝም ብሎ ሰው አይደሉም ማለት ነው። እያንዳንዱን አንዳንዴ እኮ ሰዎች ዕውቀት ይኖራቸዋል በሆነ ጉዳይ ላይ የሆነ ተخصص ያደረጉበት የራሳቸው ዕውቀት ይኖራቸዋል። ከዛ ውጭ ያለውን ነገር ግን አይረዱትም። ዑመር እንደዛ አይደሉም። ነገራቶችን የመረዳት አቅማቸው በጣም ከፍተኛ ነበር። ሁሉ ሽሙሊ ነው ማለት ነው ዕውቀታቸውና እንደዛ አይነት ነበሩ አሉ። በቃ አምሳያ ያልነበራቸውም አሉ እናታችን አይሻ ረዲየላሁ ዐንሃ። ولقد عفا الله عليه الكثير الغد من الفهم والحكمة الله በጣም ይሄ ነገራቶችን የመረዳት አቅማቸው ጥበብን ዕውቀትን ጥግ ድረስ ነበር የሰጣቸው አላህ ለሰይድና ዑመር። ይሄ ደግሞ يؤتي الحكمة من يشاء አላህ ደግሞ ሕክማን ጥበብን ለፈለገው ሰው ይሰጣል ቁርአኑ ላይ እንዳለ ومن يؤتى الحكمة فقد أوتي خيرا كثيرا በጣም ሕክማ ጥበበኛ ነበሩ። ሕክማ ያለው ሰው ደግሞ ዝም ብሎ ተራሱ አይደለም። ቁርአኑ እንደሚለን يؤتي الحكمة من يشاء لنا ومن يؤتى الحكمة فقد أوتي خيرا كثيرا ሕክማ የተሰጠ ሰው በጣም ብዙ መልካም ኸይራቶችን ተሰጥቶታል አሉ። ومن يؤتى الحكمة فقد أوتي خيرا كثيرا በጣም ብዙ መልካም ነገሮች ሕክማ በውስጡ ብዙ ኸይር አለው ማለት ነው። ጥበብን መረዳት ማለት ነውና وعمر أهل لفضل الله وعطائه عمر ደግሞ የአላህ ችሮታና ስጦታ እንደው ዕውቀትን ከተለገሱት ሰዎች ውስጥ ናቸው እና በሐያታቸው ውስጥ فليس في حياتي كلها شيء له انما كلها كرسة لله ለኔ ብሎ የሚኖሩት ነገር የላቸውም ዑመር በሐያታቸው ለኔ የሚል ነገር ሁሉ ህይወታቸው በሙሉ ለአላህ ነው በቃ የሚሰጡት በቃ የሚለፉት ሐያታቸውን በሙሉ ለአላህ ጣዓቱን አላህን በመታዘዝ ነው ህይወታቸውን በሙሉ ዑመር የተሳሉትና ለሐቅ ደግሞ ያላቸው ወገንተኝነትና ባጢልን ከንቱን ነገር ደግሞ የመታገላቸው አቅምም የዛን ያህል ነበርና እነዚህ ነገሮች ሐቅንም ሲደግፉ ዑመር ባጢልንም ሲቃወሙ ኃላፊነትን በተሸከመና በዕውቀትን በተንተራሰ በተረዳ መልኩ ነበር። ዝም ብሎ በዘፈቀድ በስሜት አይደለም የሚያስከሂዱትና ከዚህም የተነሳ ነው ዑመር ومن ثم فهو لا يعرف المراوغة ولا الممارة ايه ማስመሰል ይሄ አለ አይደለም መመሳሰል ዝም ብለ ሐቅን ይዘህ ሐቁን ከማስተማር ሰዎች ጋር ልክ ያለው ነገርም ሲያደርጉ አብሽሩ ምናምን ይያሉ ይሄ መፎጋገር ነገር አለ አይደለ? ዑመር እንደዛ አይነት ነገር ማስመሰል ምናምን የሚባል ነገር የላቸውም። انما يتحرى الحق ሁሌም ሐቅን ነው እውነትን ነው ይዘው የሚጓዙት እና ያ የሳቸው እውነት ደግሞ የሰዎችን ቀልብ ሰንጥቆ የመግባት አቅም አለውና እስልምናን የመረዳታቸው አቅማቸው ዑመር وحظه من فقه الاسلام خاصة حظ عظيم በጣም ትልቅ አቅም ነበራቸው ትልቅ እድል ነበራቸው እስልምናን መረዳት ይሄ ፍቅህ ማወቅ ዝም ብሎ አይደለም ማለት ነው እና አብዱላህ ኢብኑ መስዑድ ረዲየላሁ ዐንሁ ስለ ሰይድና ዑመር ሲናገሩ ምን ይላሉ? ካነ ዑመር አዕለመና ቢኪታቢላህ ወአፍቃሃና ፊ ዲኒላህ ዑመር ከእኛ ሁሉ የአላህን ኪታብ ቁርአንን በማወቅ ከሁላችንም ከፍ ያሉ አዋቂ ናቸው። እንዲሁም የአላህን ዲን ደግሞ በመረዳት እስልምናውን በማወቅም ደግሞ ከሁላችንም የተሻሉ ሊቅ ናቸው አፍቃህ ናቸው አሏቸው ዑመር። ማን ነው እንደሚላቸው? አብዱላህ ኢብኑ መስዑድ በጣም ትልቁ ሰሃቢ እኮ ናቸው እንደሚመሰክሩ አዕለመና ናቸው። በመጀመሪያ ደረጃ ቁርአንን በመረዳት ደረጃ ከማንም የተሻለ አቅም አላቸው አዋቂ ናቸው። እንደዚሁም ደግሞ የአላህን ዲን
በመረዳት ደግሞ ከሁሉም የበለጡ ሊቅ ናቸው፣ አዋቂ ናቸው ዑመር አሉ። እና ዝም ብሎ እንደው ጀግንነቶቹን ብቻ ምናምን ስናይ አንዳንዴ ሰው በጣም ጀግና ይሆንና ግን ሙሰማ ሊሆን ይችላል። ብዙም እውቀት ይሄ እስላማዊ እውቀቶች ላይ ይኖሩት ይችላል። ዑመር በጀግንነት አይታሙም። እስልምናውን ዲኑን በመረዳት ደግሞ በዛው ልክ ነው ያላቸው አቅምና የእሳቸው ሰሃቦች እንደው ምን እያሉ ይጠሯቸው ነበረ? የእውቀትን ዘጠኝ አስረኛውን ዑመር ወስደውታል ይሏቸው ነበረ። በቃ እውቀትን በሙሉ እሳቸው ጋር አለ ማለት ስለሳቸው ሲገልጹላቸውና በጣም ፈጣን ናቸው፣ ብዙ ይነገርላቸዋል። እና ንግግራቸውን አያስመስሉም እንዳልነው በግልጽ ነው የሚናገሩት የሚያስተምሩት። ይሄ በስልጣናቸው እንደማይክራሩት ሁሉ ዑመር ይሄ ፈጣን በመሆናቸው አፍቀሪ በመሆናቸውም ደግሞ እንደዛው አይኩራሩም ነበረ እና እንደው ሰዎችን ልፎካከርበት ቢሉ እሳቸው ዘንድ ያለ የእውቀት አቅም የት የሌለ ነበረ። ላኪን እንደዛ አይነት ሰው አይደሉም። በተለይ እውቀታቸውን አቅማቸውን ሰዎችን ለመበደል መጥፎ ነገራቶችን ለመዶለት አይጠቀሙበትም። ጠላትም ቢሆኗቸው ወዳጆቻቸውም ጋር ቢሆን ተመሳሳይ ፍትህ ላይ የተመሰረተ ነበረ እና ለዚህም እኮ ነው ብዙ ጊዜ ሁሌ ስለ ዑመር የሚነገርላቸው አባባል ነበራቸው። ይሄ ምን ያህል ነገራቶችን አውቀው እንደሚተውት የሚገልጽ ለስቱ ቢልኺብ ወለልኺብ يخدعني ይላል። ኺብ በልጣ በልጥ ጮሌ ማለት ነው። እኔ በልጣ በልጥ አራዳ ጮሌ አይደለሁም ይላሉ። ጮሌዎችም ግን አይሸውዱኝም ማለት በዘመኑ ቋንቋ አራዳ የሚባለው ነገር ነው። አራዳ አይደለንም፣ አራዳዎች ግን አይሸውዱንም ማለት ለስቱ ቢልኺብ ወለልኺብ يخدعني بمعنى ይሄ በልጣ በልጥ ነኝ የሚሉት ሰዎችን የሚያደርጉትን ነገር አውቀዋለሁ ነው። አውቀዋለሁ ግን እኔ እነሱን ስራ መፈጽም አይነት ሰው አይደለሁም። መጥፎን ነገር ባቅ አየህ ያላቸው ነገራቶችን የመረዳት አቅማቸው እንደው በዛ በእውቀታቸው እንኳን ሰውን አታልዬ ልምራ ቢሉ በዛ እንኳን ከእውቀታቸው በተጨማሪ በዛም ይችሉ ነበር ነው። لكن انا لست بالخب ولا الخب يخدعني هي عباره تصور طبيعه نبوغي وذاك من አይነት ሰው እንደሆኑ እና ዝም ብሎ ተራ አይነት ንግግር አይደለም። ወይም ሰዎችን እንደው እኔ እኮ የማስፈራራትም አይደለም እኛ እኮ አራዳንን ገባ ትተነው ነው እንጂ ከፈለክ እያለ አንዳንዱ ሰው እኮ አባሸውደኝም ከፈለክ እኮ ይላል። የማስፈራራት ነው። እሳቸው ግን እዛ አይደለም የማስፈራራት ወይ የምናምን አይደለም። ነገራቶችን አውቀው የመተው አይነት ይሄ ዘካ ተፈውቅ በቃ ከፍ ያለ የበላይ መሆናቸውን የሚያሳይ ነውና እንዲህ አይነት ንግግሮች ከሰይድና ዑመር ረዲየላሁ ዐንሁ يتوق نبرنا. وهذا أيضا من آيات هذا العقل الذي يؤمن بالنص ويذعن للآثر ثم هو مع هذا صوال جوال يستشرف الغيوب ويكاد أحيانا يسبق الوحي مما جعل رسول الله صلى الله عليه وسلم يقول مشيدا بهذه الفطنة الخارقة إن الله جعل الحق على لسان عمر وقلبه. عمر كف على عقل አላቸው ማሰብ እንትን አላቸው ሲባል ዝም ብለው እሳቸው የሆነ ነገርን በቃ ብልጥ ነኝ የተሻልኩ ነኝ እንደው በዘመኑ ኤሊቶች ይባላሉ አይደል? የዘመኑ ኤሊት የሚባለው አዋቂ የሚባለው ይሸውዳል። ከሚስኪኑ ወዳ መሱ የተሻለ ሊኖር አንተን ባሪያ ያደርጋል። እንደዛ አይደለም። ዑመር አስመሳይ ነው ከዘመኑ ተባውን አዋቂ ነው የሚባለው እንዴ ጦርነት ላይ በአለም ላይ የሚያውጀው ምን ኤሊት ነው? ትን መቀነስ ነው። እና ዑመር ረዲየላሁ ዐንሁ ነስ የመጡ ቁርአንና ሐዲስ የተነገሩ ነገራቶችን ይፈጽማሉ፣ በጣም ይከታተላሉ። ላኪን በቃ ዑመር
ዝም ብሎ ቁጭ የሚሉ አይደሉም ነገራቶችን ለመረዳት ወደዚህ የሚሉ አይነት ሰው ናቸውና አርቆም ያስባሉ የሆኑ ነገሮች ከመከሰታቸው በፊት ለምን እንዲህ አይሆንም በማለት ያ የሳቸው ሐሳብን ደግሞ እየደገፈው ወህይ ይመጣ ነበር ገና እኮ ከመምጣቱ በፊትና واحيانا يسبق الوحي وحي መጥቶ ትእዛዝ ሆኖ ከመፈጸሙ በፊት ዑመር የሳቸው ሐሳብ ያንን ጉዳይ በተመለከተ ይቀድም ነበር ይሄ ደግሞ በጣም ብዙ ጊዜ የተከሰተ ጉዳይ ነውና ይሄንን በማየታቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ለየት ያለ ባህራቸውን አይተው ان الله جعل الحق على لسان عمر وقلبه الله حقا እውነታን መረዳትን በዑመር ምላስና ቀልቡ ላይ አድርጎታል አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አየ በምላስም ቀልብም የምላስ ብቻ አይደለም አንዴ ሰዎች ምላሳቸው ጦሩ ሊሆን ይችላል አላህ እንዲያድርጎለታል አሏቸው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም አንድ ጊዜ ለነብዩ መሐመድ ምን ይላሉ ያ ረሱላህ አለይስ هذا مقام ابراهيم ابينا እዛ ጧፍ የሚደረግበት አሁን መቃም ኢብራሂም የሚባል ታካላችሁና ጧፍ አድርገው እዛ ጋር አይሰገድም ነበር ይሄ የአባታችን የኢብራሂም መቃም አይደለም አሏቸው ያ ረሱላህ ብለው ዑመር يقول الرسول صلى الله عليه وسلم بلا አዎ አሏቸው ነብዩ መሐመድ فيقول عمر فلو اتخذت منه مصلى እንደው መስገጃ ቦታ እሱ ጋር ብታደርጉ ሙሰላ ቢኖር አሏቸው الله فما هي الا ايام حتى يتنزل الوحي بالايه الكريمه ብዙም ቀናቶች ሳይቆዩ واتخذوا من مقام ابراهيم ሙሰላ የሚለው የቁርአን አያ ወረደ اذا ሰዎች ጧፍ ካደረጉ በኋላ ከተቻለ ከመቃም ኢብራሂም ጀርባ ፊት ለፊታቸው አድርገው በሱ ተዩ እንዲሰግዱ ሱና ሆነ ማለት ነው واتخذوا من مقام ابراهيم مصلى ومثل هذه الواقع كثيره በጣም ብዙ ናቸው እንዲህ አይነት ዑመር ተናግረው እሳቸውን ደግፎ የሚመጡ እና ይሄ ምን ያህል አመለካከታቸው ሰፊ እንደሆነና ይሄ በስለታቸው የት የሆነ እንደሆነ ነው የሚያሳየንና فيتنزل بها الوحي بعد قليل من اجل هذا قال صلى الله عليه وسلم فيه لو كان بعدي لزيمنا نبي محمد من قالوا لو كان بعدي محدثون لكان عمر محدثوች ከኔ በኋላ ቢኖሩ ኖሮ ዑመር ይሆኑ ነበር በሌላ ሐዲስ لو كان بعدي نبي لكان عمر ከኔ በኋላ ነብይ የለም እንጂ ነብይ እኔ ዱንያን ተስራብቼ ሲሄድ በኔ ቦታ ነብይ ቢተካ ዑመር ነብይ ይሆኑ ነበር አሉ محدث مالت محدث ايه አሁን لو كان بعدي محدثون لكان عمر ያሉት ነብይ ይሄ ኢሻድ عظيمه ነው بمكانه عمر የዑመርን ቦታ ያላቸውን በቃ ብቃት ከፍ አድርጎ የሚገልጽ ነውና هو احق الناس بصفه المحدث محدث ማለት الملهم ማለት ነው አላህ ነገሮችን ከመከሰታቸው በፊት ቀልቡ ላይ የሚያስቀምጥለት ይሄ እንደ ትንቢት نبوء الله አይደለ እዛ የሚያክሰው ማለት ነው لكانت ممكنه لما يملكه من كمال العقل صدق الفراسه وموافقه الحق ነገሮችን አይቶ የመረዳት አቅማቸው ገና ከመከሰቱ በፊት የማየት ብቃታቸው ዑመር እንዲህ አይነት ሰው ስለነበሩ ሙሐደስ አሏቸው በቃ ነገሮችን የመረዳት አቅም ያለው ሰው እንደው በቃ ያ ማለት ልክ እሳቸው የተናገሩት ነገር ወደ ተግባር እንዲገባ ቢፈቀድ ኖሮ ሙሐደስ ከእኔ በኋላ ሙሐደሶች ቢኖሩ ኖሮ ዑመር ይሆኑ ነበር አሉ اذا محدث ማለት ነው الملهمون الذين يلقى في روعهم قلوبهم الصواب ቀልባቸው ላይ እውነት የሚቀመጥባቸው ሰዎች በቃ ሁሌ ቀልባቸው ላይ የሚመጣው ነገር በሙሉ ምንድነው እውነት ነው ውሸት የለውም او الرجل الصادق الظن በቃ ጥርጣሬው ሐሳቡ ሁሉ ሊሆን ይችላል ብሎ የሚያስባቸው ነገሮች በሙሉ እውነት የሚሆኑለት ሰው ቢኖር ዑመር ናቸው አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ومن اجل هذا جعل الرسول صلى الله عليه وسلم مصدر من مصادر التشريع حين قال لاصحابه ለዚህም ነው እንደው አንዳንድ ድንጋጌዎችን በተመለከተ እሳቸው መስደር እንዲሆኑ መነሻ እንዲሆኑ ነብዩ የፈቀዱት ምን አሉ አንዴ اني لا ادري ما مقامي فيكم እኔ ምን ያህል እናንተ መሃል እንደምቆይ አላውቅም አሉ ምን ያህል ጊዜ ከዚህ በኋላ እንደምኖር فاقتدوا بالذين من بعدي ከእኔ በኋላ ባሉት በሁለቱ ሰዎች
በእነሱ ተመሩ አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። አቡበክር ወዑመር ኻስ አድርገው ይሄ እንግዲህ ዑመርና ሲዲቅ ረዲየላሁ ዐንሁ ለየት ያላቸውን ነገሮችን የመረዳት የማወቃቸው እንትን ምን ያህል አሚም ዋሲዕ ነው። በቃ ጠቅለል አድርጎ ሰፋ ያለ ነው ማለት ነው። እና እንደዚህ አድርገው ነብዩ መሐመድ ሰለዋቱላሂ ወሰላሙሁ ዐለይሂ ተናግረውላቸዋል። ትንሽ ነው ነገሩ፣ ትልቅ ነው፣ አደጋ ያስከትላል አያስከትልም በሚል ብቻ አያዩም። ሁሉ ነገርን ዑመር ትኩረት ሰጠው ነው የሚይዙት። እና ወለው ፊቅሁን ዐዚም ቢጠባኢ الناس ሰዎችን ደግሞ የመረዳታቸው አቅም በጣም ከፍተኛ ነበር ይላሉ። አብራቸው ስትሆን ሲያዩ ይሄ ዝም ብሎ የመገመት አለ አይደል? እና ከፊቅህ العظيم بأحداث الدنيا وأسرار الحياة እንደው ዱንያ ላይ የሚከሰቱ ነገራቶችን ይሄ ሚስጥራዊ የሆኑ ነገሮችን የመረዳታቸው አቅም እንዳለው ሁሉ ሰዎችንም አይቶ የማንበብ አቅማቸው ዑመር በጣም ከፍተኛ ነበር። እና አንድ ጊዜ ምን አሉ? ማንኛውም ሰው ማሚን ዓድን እንደው ኒዕማ ኢላ ውጅደት ላ ሐሲድ፣ ማንም ሰው እንደው አላህ እሱ ዘንድ ጥሩ ነገር ካደረገለት እንደው ሐሲድ አያጣም አሉ። አሁን ዘመንን ያዩት አይመስልም? ምንም ነገር እኮ ከጎንህ ካለ በተለይ የማይተሻለ ሆነ እንደው ካልነበረበት ተንደፋድፈ ተነስተ ከሆነማ خلاص ዑመር ማንኛውም አላህ መልካም አድርጎ ያስቀመጣቸው ነገራቶች በሙሉ ከጎናቸው ምን አያጡም አሉ? ሐሲድ አያጡም፣ ምቀኛ። ወለው ካነ መርኡ አንድ ሰው ቢሆን ኖሮ አሉ አቅወመ ሚነል ቀድህ፣ ቀድህ ማለት ይሄ ቀስት አለ የሚወረወርበት እና ይሄ አቅወም የሆነ ቀጥ ያለ ምንም ወጣ ገባ የሌለው እና የተስተካከለ ደስ የሚል ሰውየው እንደዛ ቀጥ ያለ እንኳን ቢሆን ለወጀተ ለሁ ጋሚዘን፣ ያው የሚያሾፍበት ሰው እሱን የሚያነውረው ሰው አታጣም አሉ። አሁን አንድ ሰው ቀጥ ያለ ሲሆን ቁመቱ ምኑ ውበቱ ያምራል አይደል? ዋው ያስብላል አይደል? ግን ያንን ምን ዝም ብሎ ዘልዛላ ይልሃል። ምንም እኮ ዘልዛላ አይደለም፣ ጥሩ ነው አቋም። በቃ የተስተካከልክ የምታምር ልክ እንደ ቀስቱ እኮ አሉ። ይሄ ቀስትም ሆኖ ደግሞ ዝም ብሎ ይሄ ተጣመመው ሳይሆን ቀጥ ያለ ብትሆን እንኳን በቃ እንደዚህ አይነት ያማርክ ሰው እንኳን ብትሆን አንተን የሚያነውርህ አታጣም አሉ። በሆነ ነገር ወላሂ ሰዎች እኮ እንዳይናገራል አሪፍ ለብሰ ጥሩ ለብሰ ስትሄድ እንኳን ልብሱ በጣም ያምራል መስቀያ አጣ እንጂ ይልሃል። ሐሰድ እኮ ነው። ዑመር እንዲህ ብለው ተናገሩ ረዲየላሁ ዐንሁ አህካም ወጂዘ ላኪንና ዓሚማ፣ ቀላል ነው ንግግሯ፣ ቀለል ያለች ናት። ግን ከዚህ ብዙ ነገር እንማራለን። በቃ የሆነ ነገር አላህ ላንተ ቢያደርግልህና ሰዎች ሰጣ ገባ ቢገቡ ቢያሐስዱ ብዙ አትገረም፣ አይጠፋውም። ኩሉ ذو نعمة محسود ነው። እና ሲናገሩ በጣም እያንዳንዱን ሰው በቦታው ነው የሚያስቀምጡት። እና وإنه ليضع الناس في ميزان ذكي قويم فيقول حبكم إلينا قبل أن نراكم أحسنكم سيرة። አሁን እኛ አብረን ከናንተ ጋር መኗኗር ሳንችል በፊት እንደው እኛ ዘንድ የተወደደ ሰው ማለት ስለሱ ታሪኩን ስንሰማ ጥሩ ታሪክ የሰማንለት ሰው መቼም እገሊኮ ሳታየው በፊት እንደው እንዲኑ እየተባለ ጥሩነቱ ሲነገር ምን ታደርጋለህ? ተወደዋለህ። እኛ እንደዚህ ነን። ጥሩ ስብዕናቸውን ስንሰማ እንወዳቸዋለን አሉ። فإذا تكلمتم فأبينكم منطقا ነገር ግን ቁጭ ብላችሁ ደግሞ ስታወሩንና ስንነጋገር ነገራትን የተሻለ ማስገንዘብ የሚችለው ሰው ደግሞ እሱ የተሻለ ነው አሉ። فإذا اختبرناكم فأحسنكم فعلا ከዛ በሆነ ጉዳይ ላይ ደግሞ ኃላፊነት ሰጠናችሁ እንፈትናችሁና የተሻለው መልካም የሰራው ሰው የተሻለው እሱ ሆኖ ብቅ ይላል። አየህ አንዳንዴ ስለ ሰውየው የሚነገርህ ነገር ይኖራል በወሬ ደረጃ። ከዛ ደግሞ ይመጣና ፊት ለፊት አብሮ ሲያወራ የተሻለ ሌላ መስሎ ይታያል። የመጨረሻው መለያ ግን ምን ይሆናል ማለት ነው?
በስራ ኃላፊነት ስራ ላይ ስትገባ ልክ ፈተና ላይ ገብታችሁ فاحسنكم فعلا ስራው በጣም የተሻለ ያማረ ሰው ማለት እሱኛ ዘንድ በጣም የተሻለ የተወደደና ከፍ ያለ ደረጃ ነው። ኢዘን ሰዎችን የሚመዝኑት ዑመር በስራቸው ነበር ማለት ነው ብሎ በሌላ ነገር አይደለም። አንዳንድ ጊዜ ሰዎችን አሁን ስለሳቸው ከተናገሯቸው ነገሮች አንድ ጊዜ አንድን ሰው በጣም ሲያደንቀው ሲያሞካሸው በጣም እንትን ሲለው ይሰማሉ። كان واحدا يطري آخر ويمتدح قائلا إنه رجل الصدق واو ይሄ ሰው እኮ በቃ የእውነት ሰው ነው እያለ በጣም ያደንቀዋል ያሞካሸዋል በቃ ንጹህ ነው እያለ ዑመር ምን አሉት هل سافرت معه يوما አሉት እንዲህ የምታደንቀው ሰው አንድ ቀን ጉዞ አብራችሁ ወጣችኋል አሉት ጉዞ የሰዎችን ስብዕና ግልጥልጥ አድርጎ ያሳያል ይላል። አብረው ስትሄድ መንገድ ላይ በዛን ዘመንማ በተለይ ድካም አለ እንደ ልብ አታገኝም። አብረህ ስትተኛ ስትውል ስታድረው ሰውየውን ግልጥልጥ አድርጎ ነው የሚያሳየው። ስለዚህ ማን እንደሆነ በደንብ ታውቀዋለህ አሉ ዑመር። ስለዚህ አንድ ሰው እኮ ዋው ያን ሰውዬ በጣም እኮ ጎበዝ ነው እንዲህ ነው እያሉ ሲያደንቁላቸው እሳቸው ምን አሉ አብረው ጉዞ ተጉዘሃል ወይ አሉት። فيقول رجل لا أراد لم አላቸው አልተጓዝንም አብረን هل كانت بينكما خصومة يوما በሆነ ነገር አንድ ቀን በሆነ ነገር ተጋጭታችሁ እናንተ ማለት የሆነ ክርክር ነበር አሉት። ላ አረ ምንም በሆነም ነገር አልተጋጨንም። ኦኬ هل ائتمنته يوما على شيء የሆነ ነገር አማና ሰጠህ ስፈትነኸዋል? አሁን በዘመኑ ምንድነው ሰጠኸዋል እና አበድረኸዋል ወይ ጠብቅ ብለህ እንዴት ነው አይተኸዋል አሉ። እቺም ከባድ እኮ ነው። ታይ እንደው ኢማኑን ይፈታተናል ሰው ተደርድሮ ሲያየው ይሄ ብር ነገር እንዴት ነው ጀማዓ ጥሩ ነና لا አናቸው ወረን የለም فيقول من اذا لا علم لك بهم انه رجل صدق ነው የምትለው ይሄንን አታውቀውም አሉት። ምኑን አይተህ ነው አብረህ አልተጓዝክ? በሆነ ነገር ላይ ችግር ገጥሞ ሐቅ ይደግፋል አይደግፍም ወይ ነፍስያን ይከተላል አላየኸው ወይ ገንዘብ ሰጣህ አልፈተንከው በምንድነው ታዲያ ይሄ ሰው በጣም ታማኝ ነው የምትለው አሉት። አታውቀውም እኮ አሉት። ምኑን አይተህ ነው የምታደንቀው? لعلك رأيته يرفع رأسه في المسجد ويخفض ምናልባት መስጊድ ውስጥ ጎንበስ ቀና ሲል አይተኸው እንዳይሆን አሉት። አሁን ዘመናችን ላይ ብዙ እንዲህ አይነት ክሶች የሉ መስጊድ ላይ ሸወደኝ የሚል አኪድ መስጊድ መምጣት የኢማን ምልክት ነው። አንድ ሰው እኮ መስጊድ ሲሄድ ሲመለስ ስታየው መቼም ኢማን ሳይኖረው እንደዛ አያደርግም ብላችሁ መስክሩለት ብለዋል። ግን ሁሉም እንደዛ ነው ማለት ግን አይደለም። መስጊድ ውስጥ የሚያርድ ስንት አለ እኮ ገንዘብ ለመምታት ብቻ እኮ ነይቶ መስጊድ የሚመጣል። ለዚህም አታይም እንደ ሌሊት አናለ በሆነ ወቅት ላይ ሌሊት ተሐጁድ መስጊድ ውስጥ ምናምን ስንሰግድ እነሱ ጥጊዞ ደግሞ የሆነ ነገር ያደርጋል እና የሚሰራው ሌላ ነገር ነው። ማለት ነው አልኳቸው እንዴ የሆነ ቆሻሻ ነገር ነው የሚሰራውና استغربت ሰው ሌሊት 3 ሰዓት በዚህ 3 ሰዓት ኤም ላይ ማለት በኢትዮጵያ ነው 9 ሰዓት ሌሊት 9 ሰዓት ላይ ሰው አላህ ረብል ዒዘት ይወልጃ ያ ረቢ እያለቀሰ ዱዓ ሊያደርግ በተነሳበት ሰዓት ተቃራኒ ነገር ለመስራት በዛ ሰዓት መስጊድ ላይ ያየው ምሳሌ እና የሰውዬ ገንዘብን አላንተም ቢያገኝ ይበላል። ኢዘን ልክ አይደለም ማለት ነው። ፈጅር ላይ መጥቶ ጫማ የሚሰርቅ ሰው አላጋጠማችሁ? በዛ በብርድ ሰው ተነስቶ ውዱእ አድርጎ ምን ብሎ ሶላት ይመጣል፣ በዛ ሰዓት መጥቶ ጫማ ይሰርቃል። ኢዘን አብሮ እኮ ይሆናል ከጎንህ የሰገደው ከዛ ሰዓት ቀደም ብሎ ይዞ ይሄዳል። ኢዘን አለው ማለት ነው። ኦኬ እንዲህ አይነቱን ዝም ብሎ አንድ ሰው ጎንበስ ቀና ስላለ ነው ወይ አሉት ዑመር። እና ዑመር ዝም ብሎ እንዲህ አይነት ቃላቶችን መስጊድ መምጣትን መስገድ እንትንን ሊነቅፉ የሚችሉ ሰው አይደሉም።
هذا إمام من أئمة التقى والورع والهدى كمان يتشاله الله نميفروا الله نميتنققوا سويش بملو عمرنا يدرسوا باتشوم لكن ثم لا يرى رفع الرأس وخفضه في المسجد كافيا للثقة بمن يفعل هذا عند سوق المسجد لا بيتشاس رايو مولو متمامن يليهون جن አይችልም እያየን ነው አይደል አሁን ቆያየን አይደለም ነው አንተ ጥሩ ላይ ነው ያላችሁት እኔ ግን ብዙ እያየሁ አበዛት ሽምግልና ስለማንገባን ይለኛል አንዱ ኮሶ ነው የመጣበት እና በስቶብን ነው ይላል አብዱ ሰመድ እንደው ይቅር ብለን ነው ነው عمر لا تهوينا لشأن العبادة مسجد إيا أنت نجاربوت عدلم إيا استنانسوت عدلم حاشا لله ولكن إحاط بأسرار النفس الإنسانية وحسن فهم هي نفس وستوى مستران يمردات سوتشن يمان ببقواكم أيتو مردات مشود اللبهم مالتنا أنا زم بلو يهونن جانب بيتشا يهونن قن بيتشا إن ذكاء عمر لا يأتي الأمور من بعض زواياها يهون قن بيتشا عيتو أيضا لمن يصنع كل ما أتك عليه السبب إنها النمي فتشوت إنما يكشفها جميعا أتك عليه ويستوعب حتى آخر نماذجها واحتمالاتها طيب أنا بدن بعض القصوة يمردات عقمات شو يعني عمر በጣም መስጊድ ላይ የሚሰግዱ ምን የሚሉ ሰዎችን ያደንቃሉ ግን ዝም ብሎ ብቻ ከሚገባው ሆኑትን ደግሞ ይመክራሉ ይቆጣሉ لأن العبادة أيضا عمر طعم استمر طيب እና ለዚህ ነው አንዳንዴ ዝም ብሎ ዛሂድ ነን እያሉ ዝም ብሎ ስንፍናቸውን በመስጊድ ውስጥ ለማመካኘት የሚፈልጉ ሰዎችን ዑመር በጣም ይወቅሳሉ ሰላም አይሰራ ምን አይልም አኛ ሙተወኪል ነን አቢድ ነን ዛሂድ ነን የሚሉ አይነት ሰዎች አሉ አይደል ዑመር አይቀበሉም እንዲህ አይነት ሰዎችን طيب በተለይ ይሄ ገፍላን ሸዛ ይሄ ሞኝ መስሎ ዝም ብሎ ራስን ጥሎ ኦኬ እንደ ዱንያን እንደፈታ አይነት ሆኖ ቁጭ ብሎ የሚል ብዙ ሰዎች እንደዛ ይሉና ገንዘብ ሲያውቁ ወጥተው በዛው ይመለሱ ልክ ነው ብለው ይሄ من خصائص العباده والتقوى ነው ብለው አያምኑ ሙስሊም የሆነ ሰው ዝም ብሎ ጋፊል እንደው ራሱን ዘንግቶ እንደው ዛሂድ መስሎ እንደዛ ነው አይሉም ዑመር ስለ ዑመር ነውና بل التقوى عنده قوه وطهر ተቅዋ አላህ መፍራት ማለት አንደኛ ጠንካራ መሆን ነው ንጹህ መሆን ነው ነገራቶችን መረዳት ነው በጣም ብልህ መሆን ነው ተፈውቅም ይፈልጋል ከሁሉም ከፍ ያለ ደረጃ ላይ መድረስን እና والحياة لديه ليست غفلة صالح ምርጥ ሰው ነው እያሉ ዝንጉ እንደው ራስን መጣል ልክ ነው ብለው ዑመር አያምኑ እና عند ጊዜ تحدث الناس عنده يوم عن رجل وذكروا بخير عندن ሰው እሳቸው ዘንድ እያነሱ በጣም ስለዛ ሰው መልካምነት ጥሩነት እየተጠቀሱ ያወራሉና فقالوا انه لا يعرف الشر ابدا شر የሚባል ነገር አያውቅም ማለት شر የሚባል ነገር አያውቅም ቀደም ዑመር ምን ብለው ነበር لست بالخب ولا الخب يخدعني ብልጥ አይደለሁም ብልጣ ብልጦች ግን አታልሉኝም ጮሌ አይደለሁም ጮሌዎቹ አይሸውዱኝም ሸዋጆችን ካላወቃቸው እንዴት ይሆናል ሸራቅም ይሄ ሰው ምንም አሏቸውና فقال عمر ذاك اجدر ان يقع فيه ምንም ሸራቅም አው በቃ የሰው የሸር ውስጥ ለመውደቅ ምቹ ሰው ነው አገባችሁማ ليس معنى هذا طبعا أن ارتكاب الشر ضروري لمعرفته ይህ ማለት ሸርን ለማወቅ ውስጡ መግባትና መስራት አለብህ ማለት አይደለም ኦኬ
إنما معناه أن يكون الإنسان بصيرا بالشرور يساتشو ترقوامي من دنو سوج بتلاقي مسلم يهونا سو الله يميامن نبينا مكتل إسلام من مراي هذا نوبلو يهذا سو يسوج انتن كل ماوك ما شال اللبت قال وقت ورقال لنا ماوك على اللبت حتى لا تغزوه متنكرة في ثياب الخير يملكام لبس لبسو متو أنتن انداي شوده أسمى السايمسو يزان تنقلن سوتش عندي إياين عرض عندي علامات شين لا سوتش سيوتو سيناقرو من كامي مسألة جن ميسورت كجرباس انتاي بطعم ميات سيف تكبارات وش ناتشون إذا شر عرفت الشر لا للشر يكون هذا أنا شر ناقوان له قل لي شر هذا اللهم شر أما قو شر لمسرات سايون لما تنكك أنا والو سوتش إهن بمن النامطة مسراتشو بيزنس لا النامطة እያንዳንዳችሁ በስራችሁ ላይ በምትሰሩት ስራ ላይ ምን እንደሚያዋጣ ምን እንደማያዋጣ የሆነ ሰው ሊያምታታ ቢፈልግ ታውቃለህ አታውቅም እቺ እኮ ልሸውደኝ ነው ትላላችሁ አትሉም ነገሩኝ አታውቁትም ሁሉም ሰው የሚያዋጣውን ያውቃል እኮ በዱንያ ላይ እንዳይሸው ታዲያ ይሄንን ለምን ወደ ዲን አንገለብጠው ዲንህ ላይ ሊሸውድ የሚመጣን አካል ይዞት የሚመጣውን መርዙን ማር ቀብቶት ለውሶት ሊያጎርስ ቢፈልግ ማወቅ መቻል አለብህ ማለት ነው ስንት ምላሰ ጮሌ ሰዎች እኮ አሉ በዘመናችን ስንት መልክ የሚመስሉ አዑዙ ቢላሂ ሚነ ሸይጣን ረጂም ትንሽ ውስጣቸው ሚስጥራቸውን ብታቅ እንደው ልትቀርባቸው ማትፈልግ ግን ይሸውዱናል ማህበረሰቡን ይሸውዳሉ በጣም የትየሌሉ ናቸው እንዲህ አይነት ሰዎች አሁን ዘመን ስለዚህ ሸርን እንዴ ሸርና አቅም ዝም ብሎ ነው ከተባለ ራሱም ነገ አንድ ቀን ይወድቃል አለ ዑመር ነው ያሉት طيب ፊትናን ምንድነው ያለውን ሁኔታውን ማወቅ ያስፈልጋል وفي هذا يسأل ለዚህም ነው አንድ ጊዜ ዑመር ተጠየቁ ምን ተባሉ ايهما ازكى وافضل ምርጥና የተሻለ የሚባለው ማን ነው አሏቸው አንድ ቀን ስሙኝ በደም رجل لا يأثم لأن نفسه لا تشتهي ወንጀል የማይሰራ ሰው እንደው ነፍስያውም ደግሞ ነፍስ ወንጀልን መስራት አትከጅልም ከነሱ ይሄ ሰው ይሻላል አም رجل تشتهي نفسه الإثم ولا يأثم ወይስ ነፍስያው መጥፎን ነገር ለመስራት متقففوا يهونا سو ግን ወንጀልን አይሰራም አላህን ፈርቶ የመጀመሪያው ግን ነፍስያው ምንም ይሄ ወንጀል ለመስራት የሚባል ነገር ትዝም አይላት አይሰራም ትዝም አይሉ ይሄኛው ግን ነፍስያው በጣም ታጓጓለች እንዲሰራ ምን እንዲ ግን ይታገላትና አላህን ፈርቶ አላህ ፊት መቆምን አስቦ አይሰራም የትኛው ይሻላል አሏቸው ዑመር ምን ቢሉ ጥሩ ነው الذين يشتهون المعصية እነዛ ወንጀልን መስራት የሚያስከጅላቸው የሚከጅሉ የሆኑ ሰዎች ولا يعملون بها ከዛም የማይሰሩ የሆኑ ሰዎች اولئك الذين امتحن الله قلوبهم للتقوى እነዚህ አይነቶችን ነው አላህ ልቦናቸውን ለኢማን ያዘጋጃቸው የፈተናቸው እነዚህ ሰዎች لهم مغفرة واجر عظيم قرآن أولئك الذين امتحن الله قلوبهم للتقوى لهم مغفرة وأجر عظيم لأن السوش دقمو مهرتنا كفي على درجة الله شو الله زين لمن وانجل كمسرات يكلكلوا من دنو الله المفراتون بين يدينا نفس تاقلوا يلم الشنا في قيتا الله السرم بلوكون يتروا يا عما من اللبات مكوية من ما يوسوسوا من ما سنو سي الله بارن يسجدان ገባችሁ اذا ነፍስያችሁ ወደ መጥፎ ነገር ማሰቧን እንደ መጥፎ አይደለም ማለት ያንን ምን ማድረግ ነው ጀግንነቱ ቆርጦ ወደዛ አልፎ ዓለም ይሄድ ነው ማለት ነው እንዲህ አይነት ነገር ነበራቸው ዑመር اولئك الذين امتحن الله قلوبهم للتقوى لهم مغفرة واجر عظيم طيب አንድ ጊዜ በቃ ነገር በጣም ፈጣን መሆናቸው እኮ ነው
አንድ ጉዳይ ይጠየቃሉ ዑመር እና ፈታዋ እንዲሰጡ። በዛ ኬዝ ላይ ፈታዋ ብይን ሰጡና አለፈ። በሌላ ጊዜ ተመሳሳይ ጉዳይ መጣና ፈታዋ ሰጡ፣ ብይን ሰጡ። ተመሳሳይ ጉዳይ ነው ግን የሰጡት ብይን ከመጀመሪያው የተለየ ነው፣ ፍጹም የተለየ። ይሄ በዊራሳ በምናምን አንድ የተከሰተ ታሪክ ነበራቸው እና فيفتي فيها فتاوى مغايرة يتلين. فإذا سئل عن سر هذا التفاوت قال ذاك على ما قضينا وهذا على ما نقضي. እንዴት ነው አሏቸው ዑመር። እዛን ጊዜ እኮ በዚህ ጉዳይ ላይ እንዲህ አይነት ነበር የሰጡት፣ አሁን ደግሞ እንዴት ነው ሲሏቸው የዛኔ ባወቅነው ነው የፈረድነው አሉ። አሁን ግን ባየነው መረጃና በደረሰን እውነታ ነው አሉ። አየህ ይሄ ጀግንነት ነው። አንዴ በፈረድኩት ብለህ ችክ አትልም። ወይም ደግሞ በፊት የመሰለኝ ዕውቀት ያነበረ ትክክለኛው ዕውቀት ሲደርሰኝ ደግሞ የመጀመሪያው ልክ አልነበረም፣ ወደዚህኛው ደግሞ አስተካከልኩት። ተሳስቼ ነበር ማለት ማንን ገደለ? በዘመናችን አሁን አይታል አላህ እንደው ቀልባቸውን እንደው ጠንካራ ያደረገላቸው ሰዎች ካልሆኑ እኮ ፈታም የሚሰጥ ዳዒ ምንም ሊሆን ይችላል እኮ በቃ በዛው ችክ ብሎ ይዞ እንደው ይቅርታ ማለትን አንደፍርም ብዙዎቻችን። በቃ ተሳሳትኩ ማለት ይቅርታም እኮ አይፈልግም። እዛኔ እንዲህ ነው፣ ግን አሁን ደግሞ ሁኔታው ሲረድ ስናጣራው ይሄ ነው ያ ተስሯል ማለት ነው። خلاص ሰላም ደስ አይልም። እና ጁርዓ ነበራቸው ዑመር፣ ድፍረት በቃ ለሚሰሯቸው ነገሮች በሙሉ ይሄ ተፈውቅ ከመኖሩም ጋር ጁርዓ ነበራቸው። فنرى وهو الذي كان يتحرى التزام النص ومتابعة أي نص قرآن من إلى الحديث من إلى الميلون بتأمنوا أمي كتاتلوت عمر يا نبينا صلى الله عليه وسلم سرانم بتأمي كتاتلالو قال عندي كمهونوغا يعلن إنهاء حكم شرعي عندك زي عندن هج مولو لمولو شارود نبي محمد صلى الله عليه وسلم يعندن هج مات الرسول وهو نافذ قائم بزاو يسربات نبر ومات أبو بكر وهو نافذ قائم بأبو بكر زمن يا تكبار من يتدرج نبر يتسربات نبر كذا عمر سمته أي لازم كو قرآن لعله يعني النجب هنا أسفل لجأ معلوم هون عمر ديالو بلا تنسته مريا أسفل لجأ من داتل هكذا نقول يجمع أبدا بالنقرة النا من دون السننيو هي مؤلفة أمي والمؤلفة قلوبهم ذاك كم يستطيعوا سويت جست عديس ودي اسمنا يجيبوا سويت اسمنا تقولي أنكر عندي هوننا عندي لما مدود بفيت بزوم سويت كاسمنا نسلم ما قلت نبي لا عديس سويت سيسلمو بدين بجنزة بيستطيعوا واو محمد شرنو بزيلا يدقمو يستطيعوا أتشوالنا ما لما ميجانا برنا كذا عمر عندك زي ذا كان لمؤلفة قلوبهم أسفل لجماله والمؤلفة قلوب جماعة دخلوا الإسلام باقتناع ضعيف. الناس مؤلفة قلوبهم يتبادل السمنان بزو يالتردد ده كم مبالغ مرداتنا يجبوت بزو جماعة وشناتشو أو بغير اقتناع وهم دقموا عندندوشو أمنوا بتايد اللي يجبوت من بلون يجبوت جنزوام بلونه إنه ففرض القرآن لهم في بيت المال حظا يأخذونه من الزكاة تألفا لهم أنه القرآن للناس عند اللي معمدوا بس من نوع هرمون كنت عملوا عندي الردو من جنزب ما عمت أو إلا ماذا لذاب من استعداد يسوون عنده إيماناتهم سامنوا بتنبيون يسطاتشون يامطاتشون ناصر دواتشون ونجارو أن حتى لا ينصرف عن الدين قبل أن يذوقوا حلاوة الإيمان يا إيمان انتفت الناس حياقت بفت እንዳይወጡ ቁጭ ብለው ገንዘብ ሲያገኙ በዛው ቁጭ ብለው ዘካይ ሰጣቸው ይለ ቁጭ ብለው ደግሞ እስልምናውን ሲረዱ የኢማንን ጥፍጥና ቀልባቸው ይገባል فيقبل عليه فيقبل راغبين ممكن ከዛ ወደ እስልምናው ሙሉ ለሙሉ አምነውበት ይገባሉ ሲያውቁትና በርግጥም እንደዚህ ያደረጉ የተቀበሉትን ገንዘብ የመለሱም ነበሩ እና ዑመር ይህንን ሐሳብ ገለበጡት ምን አሏቸው لقد كان رسول الله صلى الله عليه وسلم يعطيهم الاسلام يومئذ ضعيف
የዛን ጊዜ እኮ ነብይ ይሄንን የሚሰጡት ይሄንን ገንዘብ ለሙአለፋዎች የሚሰጡት እስልምናው በወቅቱ ደካማ ነበረ። ገና ሰዎቹ ብዙም አልነበርንም። ኃይል ያስፈልገን ነበር። አየን ካይን ነው አመሊው አሁን ግን فقد اعز الله دينه واعلى كلمته እስልምናውን ከፍ አድርጓል። የአላህ ቃል የበላይ ሆኗል። በቃ فمن شاء فليؤمن ومن شاء فليكفر የፈለገ እስልምናውን ተረድቶ አምኖ ይስለም፣ ያልፈለገ ይካድ ካላመነበት በገንዘብ አንገዛውም አሉ። አሁን በቃ እስልምና አውቆታል። ሰው እስላም ምን አይነት ዲን እንደሆነ ያየ ነው። ከፈለገ ምን ካልፈለገ አይመን አሉ። ولن يتسع هذا الدين الا لمن يدخله راغبا مؤمنا ከዚህ በኋላ እስልምና ውስጥ እንደው አህለን ወሰህለን ዌልካም የምንለው አሉ አምኖበት ጓግቶ የሚመጣውን ሰው ነው አሉ። አምኖበት እስላም ሐቂቃ ትክክለኛ ሊከተሉት የሚገባ ዲን ነው ብሎ አውቆት ለሚመጣ ሰው አህለን ወሰህለን እንለዋለን አሉና አሁን እንዲህ አይነቱን ነገር የፈለገ አቋም እንኳን ዕውቀት ያለው ሰው ቢሆን አይደፍረውም። እንደ ዑመር አይነት ጠንካራ ለሚሰሩት ነገር ኃላፊነትን መውሰድ መሸከም የሚችሉ የሚሰሩት ነገር ደግሞ ፊላሂ ሊላሂ የሆነን ግሩፕ የሆነን ጀማዓ የሆነን ኮሚኒቲ ለማስደሰት ሳይሆን ለአላህ በአላህ መንገድ ላይ ዑመር ማንንም ለማስደሰት አይደለም የሚሰሩት። ለማን ብለው ነው? ለአላህ። በማን መንገድ ላይ ነው የሚሰሩት? በአላህ መንገድ ላይ። እንዲህ አይነት ነገር እኛ ዘንድ አለ ብሎ መጠየቅም ያስፈልጋል። እና የዚህ አይነት ባህሪ ነበራቸው ዑመር። الحق ان عمر رؤى الوساء وعمر اصلا ይሄ የሳቸውን ይሄ የማየት አቅማቸው ነገራቶችን በደንብ አድርገው የመረዳታቸውን ሁኔታ ያስረዳል። ለዚህም ነው ነብዩ መሐመድ ይሄንን ነገር አላህ ለዑመር የሰጣቸውን ጥልቅ መረዳት ስለተረዱ ቡኻሪ ሙስሊም በዘገቡት ሐዲስ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ? بينما انا نائم አሉ አንድ ቀን እኔ ተኝቼ اذ رايت قدحا اتيت به فيه لبن አንድ መጠጫ በርጭቆ እኮ በዛ ወተት ተሞልቶበት ተሰጠኝና فشربت منه حتى اني لأرى يجري في أفواه በቃ በጣም ከመርካት የተነሳ ይሄ በጥፍሬ ውስጥ ሁሉ በዚህ በደም ስሬ እርካው ሲሄድ ይሰማኝ ነበር አሉ መሐመድ ሰለላሁ ዐለይሂ ወሰለም። እና ثم اعطيت فضلي عمر بن الخطاب ከዛ ጠጥቼ የተረፈኝን ለዑመር ሰጠሁት አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። قال اصحاب الرسول فماذا اولته يا رسول الله አንተ አላህ መልእክተኛው ታዲያ ይሄንን በምን ተረጎሙት? ምንድነው ሐቁ አሏቸው። قال العلم علم ነው የተረፈውን ዕውቀት ማን ወስዶታል? ዑመር ረዲየላሁ ዐንሁ። ነገር ይረዳሉ። አንድ ጊዜ አንድ ሰው ሐድ የሚያስፈልገው ቅጣት የሚያስፈልገው ሰው ሙስሊም ነው፣ ወንጀል ሰርቷል ተብሎ መጣ። ያኔ ዑመር አሁን ጀግንነታቸውን ስታይ ምን ስትል ወንጀል የሰራ ሰው መቅጣት መግረፍ ምናምን የሚወዱ ይመስላል። ፍጹም እንደዛ አይደለም። እና ሶስት ሰዎች መጡና መሰከሩበት። ያው አራተኛ ያስፈልገዋል ጉዳዩና አራተኛው ሰውዬ እስኪ መሰከር አራተኛው ሰው ከመሰከረ በቃ ያ ሰውዬ ቅጣቱ ይፈጸምበታል፣ ሐድ ይፈጸማል። እና ዑመር ያንን አራተኛውን መስካሪ አስጠሩት እና ልክ ሲያዩት ወደሳቸው ሲመጣ ፈራ አለ ሰውየውና ወደሳቸው ጠጋ ሲል ዑመር አዩትና እንደው አራ رجلا ارجو ان لا يفضح الله به واحدا من المسلمين እንደው ይሄን አራተኛውን ሰው ካልመሰከረ ያው ቅጣቱ አይፈጸምም አይደል? ከዛ በላይ ግን እንደው በዚህ ሰውዬ ምክንያት አንድን ሙስሊም አላህ እንደው ፈዳሐ ላይ ውርደት ላይ እንዳይጥለው እመኛለሁ ይላል። ምን ያደርግላቸዋል? ያ ሰውዬ ተዋርዶ ወንጀሉን ፈጽሟል ተብሎ መቀጣቱ እንደው እመኛለሁ አለ አላህ እንደው እንዲህ እንዳያደርገዋልና ከዛ ያ ሰውዬ መጣ ወይቆል
ለም አረ ሸይአን ዩጂቡል ሐድ አላቸው። ያ አሚረል ሙእሚኒን እኔ ቅጣት የሚያስፈርድ ነገር ሲሰራ አላየሁም ማለት። ዑመር በጣም ደስ አላቸውና ተነፈሱ። አልሐምዱሊላህ። አያ ቅጣቱ አይደለም የሚያሳስባቸው ያሉትን ነገር እንዳትረሱ። አንድ ሙስሊም ተዋርዶ ማየትን ደስታን አይሰጥ። ወንድም የሆነ ስህተት ላይ ሲወድቅ አትፍነሽነሽ፣ ብቻ እንዳላየህ ጥፍ ብለህ ሂድ። እርድና ይሄ ነው። እንዲያይ አይቻለሁ አይነት ነገር እሱን ለማሸማቀቅ ዝም ብለህ ገልመጥ ምናምን አታጥብ፣ አያስፈልግም። እና ለዚህ ነው አንድ ጊዜ አንድ ሰውዬ ደስ ብሎት በቃ አሪፍ ነገር ቡሽራ ብስራት የያዘ መስሎት እየሮጠ ወደ ሰይድና ዑመር እየሮጠ መጣ። ከዛ ያ አሚረል ሙእሚኒን እገሌና እገሌን እኮ ከዚህ ከዘንባባው ጀርባ ተቃቅፈው የሆነ ነገር ሲያረጉ እኮ አየኋቸው አላቸው። ዑመር ከዛ በኋላ ያዙትና አንጠለጠሉትና አንገቱን እዚህ ይዘው በደንብ ከመቱት በኋላ ማለት ነው። ገርፈው እኮ ነው። ሀላ ስተርተ አለይ አትደብቅም አሉት። ምን ይጠቅምሃል? ወረጀተ ሎ ተውባ አላህ ይሱይ አላህ ተውበት ይስጠው አትልም? ማን ነው አላሉትም እኮ የአሚረል ሙእሚኒን ገሌና ገሊትን ሲል ብቻ ይዘው ከዛ በኋላ فإن رسول الله صلى الله عليه وسلم قال من ستر على أخيه ستره الله في الدنيا والآخرة عند مسلم ወንድሙ የሆነ ነገር ተሳስቶ ሲወድቅ እንደው ሲሳሳት አይቶ የደበቀለትን ሰው አላህ በዱንያም በአኺራም የሱን ይሰትርለታል ሲሉ ነብዩ መሐመድ አልሰማህም አሉት። ካዋረድኩ አንተም ትዋረዳለህ እኮ። ስለዚህ ለምንድን ነው እንደዚህ የአሚረል ሙእሚኒን ልክ ዑመር ኢብኑ ኸጣብ ደስ ብሏቸው የሚሸልሙት መስሎት እኮ ነው። ከማከዚ ያሉት ገርፈው አንቀው እንዲህ ቢሆን የሆነ ሰው መጥቶ ሲነግር ባከ አለ እሺ ጥራውና እናውራው ብትል እኮ ሁለተኛ ሰው መጥቶ አይነግረን አለ እንዲያ ያላሉን እኮ ነው። ብዙ ጊዜ እኮ አቃጣሪ ውሸት ነው የሚያመጣው። ብዙ ጊዜ ምንድን ነው የሚያመጣው? ማን አቃጣሪ ውሸት ነው የሚያመጣው። ስሙ ራሱ ደስ ይላል። አቃጣሪ እኮ ነው የሚባለው። አቃጣይ ማለት እኮ መሰለኝ። እና ይሄ ሰውዬ በቃ የሰዎችን ጥፋት አስደስቶት ነበረ። ግን ዑመር እንዴት ታደርጋላችሁ አሉና وإنه لا يسي الناس بهذا الفقه العظيم فيقول بزي አይነት ዕውቀት ነበር ዑመር ሰዎችን የሚመክሩት። ምን አሉ? هكذا فصنعوا ይላሉ። هكذا فصنعوا እንዲህ ስራችሁ እንደዚህ ይሁን፣ ሰዎችን አታዋርዱ፣ ደብቁ። هكذا فصنعوا إذا رأيتم أخا لكم زلة አንድ ወንድማችሁ እንደው አዳልጦት ሲወድቅ ካያችሁ አሉ ዑመር فسددوه ووفقوه يعني በቃ አታጋፍጡት፣ ደበቅ አርጉትና ትክክለኛውን መንገድ አሳዩት። እሱ ላይ እንዲያረክ አላህ ትክክለኛ ተውፊቁን እንዲሰጠው ምከሩት። ወድዑ الله ان يتوب عليه ከዛ ደግሞ ያ አላህ ይህን ሰውዬ ሂዳያ ስጠው እንደው ተውበት ስጠው ብላችሁ ዱዓ አድርጉለት። ولا تكونوا عونا عليه للشيطان እሱ ላይ ሸይጣንን ደግፋችሁ አትተባበሩ፣ የሸይጣን ረዳት እሱ ላይ አትሁኑበት አሏቸው ዑመር። እንዲህ ያሉ ይመክሩ ነበር። እና ዑመርን ስናስባቸው ኃይለኛ ጀግና ናቸው አይደል? شديد البأس لكن الفهم السديد يضيء كله መረዳታቸው ግን እንደዛ አይደለም። እና አኪድ ይሄ ማለት ወንጀልን ስሩ እያሉ አይደለም። ኦኬ የሰው ልጅ ግን ከባህሪው ምን ሊሆን ይችላል? ሊሳሳት ይችላል እንጂ ዑመር በጣም የራቁ ናቸው። ሰዎችም ከዛ እንዲርቁ የሚመክሩ ናቸው እንጂ ላኪን ሰዎችን በተለይ ስህተት ላይም እንዲወድቁ ማየት በዛ መደሰትንም አይመክሩም ነበርና እንደዚሁም ለየት ያለ አባባል ነበራቸው። لأن أعطل الحدود في الشبهات خير من أن أقيمها في الشبهات አንድን ፍርድ በተሳሳተ መልኩ ከመፍረድ ትክክለኛን ወንጀል በተሳሳተ መልኩ ባልቀጣ ይሻለኛል። አልገባችሁ? በቃ ተሳስቼ ሐዱን ባላቆም ይሻላል ተሳስቼ ሰዎችን ከመቀጣ።
ለምን ተሳስተህ መቅጣት ብዙ ነገር ነው የምታጠፋው። ተሳስተህ ግን ባትቀጣ ወንጀል ላይ አይኖርብህ። ሆን ብለህ አይደለም ተሳስተህ ነው በቃ መስሎ ባወቅኩ በተረዳው ልክ እንዲህ ይሉ ነበርና ለዚህ ነው አንድ ጊዜ አንድ ሰውዬ መጣና ፈትዋ ሊጠይቃቸው የአሚር አልሙእሚኒን አንድ ሴት ልጅ ነበረች እንደው ተሳስታ የሆነ ሐራም ሰራች እና ከዛ በኋላ ቢላ ያዘችና ራሷን ልታርድ ሞከረች። እንዴት ይሰራሉ ብላ ተጸጸተች። ደርሰንባት ያዝናትና እንደው የተወሰነ ደም ስሯን ቆርጣ ነበር አለ። እንዴት ያሰራሉ ብላ ተጸጸታ። ከዛ ፈዳወይናሃ حتى በሪአት ህክምና አደረግንላት ምን አለች ዳነች። ثم تابت بعد توبة حسنة ከዛም ደግሞ ተውበት አደረገች። ተውበቷ ደግሞ ትክክለኛ ወደ አላህ የተመለሰች ሆነች። وهي اليوم تخطب الى قوم እና የሆኑ ሰዎች መጡ እሷን ሊያገቧት እና ጠየቁን አፈخبرهم بالذي كان አባትየውን ግን አየ አማና ለመጠበቅ እንዲህ አድርጋ ተሳስታ ነበር ብዬ ለሰዎቹ ልንገራቸው አሉ። ልጅን አላህ ፊት ከመጠየቅ እኮ ነው። በቃ ልጅ እንዲህ አይነት ወንጀል ሰርታለች እናንተ ማታውቁት ልበላቸው። ዑመር فيجيب عمر بالورع الذكي أتعمد إلى ما ستره الله فتبديه الله يدبكውን ነገር ግልጽ አድርገህ ለማሳየትና ለማዋረድ ትፈጥናለህ ትቻኮላለህ። ይሄን ለማድረግ ታስባለህ። والله لئن أخبرت بها أحدا من الناس በአላህ ምዬ ነው የምነግርህ በዚህች ሴት ጥፋት አንድን ሰው እንደው ጥፋቷን እንዲያደርጋለች ብለህ እንኳን ለነዚህ ሰዎች ለሌላ ሰው ብታወራና ብሰማ لأجعلنك نكالا لأهل الأمصار ለከተማዋ ህዝብ መቀጣጫ ነው ማረጋሉ። የተሰራው ነው እውነታ እኮ ነው። እገሪት እንዲሰራ ልጄ ብለህ ብታወራ መቀጣጫ ለከተማዋ ህዝብ ነው በሙሉ ማደርግህ። اذهب وانكح نكاح العفيفة المسلمة ምንም ወንጀል እንዳልሰራች አፊፋ ሙስሊማ እንደሆነች ሴት አድርገህ ልጅህን ዳራት አሉት። ተነስተው ዑመር እንዲናቸው ሌላ ጊዜ እንቀጥል ሰዓቱ እና እየተጋፋ ነውና እነዚህ ነገራቶች ግን ስናይ ዝም ብለን ሰምተን መውጣት አይደለም። ኦኬ ይሁን ነገርኛ ምን እንማርበት። የሰዎችን ነውር የሰዎችን ውድቀት የሚያነፈንፉ ሰዎች እኮ አሉ። በቃ ያንተን ውድቀት አውቀው ለሰዎች ለማሰራጨት ሱብሃንአላህ لا حظ له الاسلام እንዲህ አይነቱ ምንም አላህ ዘንድ ምንም እድል የሌለው ሰው ነው። በተለይ የሙስሊሞችን ነውር የሚከታተሉ ለተተባው አራት المسلمين የሙስሊሞችን አውራት ተከታተሉ ነብዩ ሰለላሁ ዐለይሂ ወሰለም فإنه من تتبع عورات تتبع الله عوراته حتى يفضحه في جوف بيته የሰዎችን ነውር የሚከታተልን ሰው አላህ እዛው ቤት ሚስት ልጆች ፊት እስክትዋረድ ድረስ ተከታትሎ ያዋርዳል። አላህ ይጠብቀን። በሰዎች ወንጀል የምንስናና ወይ ደስታን የምናይ ሰዎች አይደለንም። አላህ በሰማነው አቦ እንጠቀም ያድርገን። እንዲህ አይነት ባህሪያቶች አሁን እንዲህ አይነት ባህሪያቶች ቢኖር ማህበረሰቡ ምን ያህል ሸጋ ይሆን ነበር። አባ አላህ ይመልሰን፣ ወደ ሐቁ መንገድ አላህ ያስጠጋን። የምንሰማውን ነገር ሐቁን አውቀው ሰምቶ ከሚከተሉ አላህ ያድርገን። ሸርን አውቀው ከሚርቁ ሰዎች አላህ ያድርገን። اللهم اجعلنا من الذين يستمعون القول فيتبعون احسنه. اللهم أرنا الحق حقا وارزقنا اتباعه وأرنا الباطل باطلا وارزقنا اجتنابه. اللهم اهدنا صراطك المستقيم صراط الذين أنعمت عليهم من النبيين والصديقين والشهداء والصالحين وحسن أولئك رفيقا. لا إله إلا أنت سبحانك إنا كنا ظالمين. ربنا لا تزغ قلوبنا بعد إذ هديتنا وهب لنا من لدنك رحمة إنك أنت الوهاب. ربنا هب لنا من أزواجنا وذرياتنا قرة أعين واجعلنا للمتقين إماما. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصل اللهم وسلم على سيدنا محمد وعلى آله وصحبه أجمعين. سبحانك اللهم وبحمدك أشهد أن لا إله إلا أنت نستغفرك ونتوب إليك.